ከባድ ነውና በጣም ይከብዳል። ላንቺ በጣም ከባድ ነው ስሜቱ፣ ለሱም እንደዛው ማለት ነው። አንቺ እየተሰማሽ ያለው ስሜት ላንቺና ለብሩክ ብቻ አይደለም ለኛም ጭምር ነው እየተሰማን ያለው ማለት ነው። የእናንተ መለያየት አንቺ የሚሰማሽ ስሜት አክል ነው። እዚህ ጋር እህቶች፣ በጣም ብዙ እህቶች አሉ በጣም የሚያነቡ በጣም ማለት ነው። እና ዛሬ ባትመጪ የምር በጣም ከፍቶን ሁላ ነበርና ስላየንሽ በጣም ደስ ብሎናል። የበለጠ ደግሞ አይተንሽ ደስ ብሎናል፣ ግን ከፍቶናልም። ለምን እኛ የምናውቀው ከጎኑ ሆነሽ ነው እንጂ በስልክ እንደዚህ አይደለም አይደለ? ከጎኑ ቁጭ ብለሽ ነው ስናይሽ የከረም ነውና የኔ ውድ እህት አሁንም ቢሆን ከጎኑ እንድትመጪ እንፈልጋለን፣ አብራችሁ እንድትሆኑ እንፈልጋለን። ሁሉም ነገር ያልፋል። ብዙ ነገር ተምረሻል ብዬ እላለሁኝ። በወሰንሽ ውሳኔ ተምረሻል ብዬ እላለሁኝ። እሱም ደግሞ ብዙ ነገር ተምሯል ብዬ እላለሁኝ። እና ይበቃል፣ በቃ ከዚህ በላይ ይበቃችኋል። እስካሁን ያደረጋችሁት ነገር የተማራችሁትን ያገኛችሁትን ይዛችሁ ወደፊት ያለውን ህይወታችሁ ለመቀጠል ነው መሆን ያለበት። ተራርቃችሁ አይሆንም። በመሀላችሁ ንፋስ ይገባል፣ ሰይጣን አለና ተራርቀን እንጠባበቃለን። እኔ እጠብቅሻለሁ፣ አንተን እጠብቃለሁ። እኛ ይሄን አንደግፍም። በቃ አብራችሁ ሆናችሁ ያለውን ነገር ማስተካከል ነው እንጂ በርቀት የሚሆን ነገር አይደለምና የኔ ውድ እህት ትሰሚያለሽ። በእርግጥ በጣም ቅስም የሚሰብሩ ሰዎች አሉ። እነዛ ሰዎች እንግዲህ ፈጣሪ ልቦና ይስጣቸው። አንቺም ችለሻል፣ በጣም ብዙ ነገር አልፈሻል፣ የምር ማለት ነውና አሁን የምትችይበትን ልብ ይስጥሽ ፈጣሪ። የኔ ውድ እህት ከጎኑ ስትሆኚ ነው ማለፍ የምትችይው። እነዛን መጥፎ ቀናቶች ያለፍሽው እስከዛሬም ከሱ ጎን ስለነበርሽ ነው። አሁንም ደግሞ እነዛን ቀናቶች የምታልፊው ከዚህም በኋላ ያሉትን ቀናቶች የምታልፊው ከሱ ጎን ስትሆኚ ነው መስሎሽ ነው እንጂ አይትችይም የኔ ውድ። ይሄን 2 ቀን እንዴት እንዳሳለፍሽ ራስሽ ነሽ የምታውቂው ማለት ነውና የሚጠቅምሽም ለወደፊትም አሁንም የሚጠቅምሽ እሱና እሱ ብቻ ነው። ማንንም አትስሚ። ሰዎች ጥሩ ነገር ያደረጉልሽ ሊመስልሽ ይችላል፣ ግን አይደለም የኔ ውድ። ከሱ ጋር ለያይተውሽ ጥሩ ነገር ይሆናል ብዬ አልልም። ትጎጃለሽ እንጂ ምናልባት ለጊዜ ሊመስልሽ ይችላል፣ ግን አትችይም አንቺም ማለት ነው። እና እንድትመጪ እንፈልጋለን፣ አብራችሁ ነገሮችን እንድትፈቱ እንፈልጋለን። በእርግጥ ብሩክ ዛሬ የተናገረው ንግግር ሰምታችሁ ከሆነ ልክ ነው፣ እውነቱን ነው። ሴት ልጅ ቶሎ ስሜታዊ ትሆናለች፣ ስሜቷን ታጋራለች ለሰው። እሱ የሱ ነው የሚብሰው ብዬ ነው ብለው። ለምን በውስጡ ነው፣ ውስጥ ላይ ሲቀር በሽታ ነው አውጥቶ የተናገረ ሰው ነው የሚሻለው እንደውምና በጣም እየተጎዳ እንደሆነ እንድታቂ ይፈልጋለሁኝ። እንዲጎዳ ማትፈልጊ ከሆነ እኛን ከልብሽ የምትወጀን ከሆነ ተመልሰሽ ከጎኑ ሆነሽ ማየት እንፈልጋለን ማለት ነው። እና የኔ ውድ እህት ባለሽበት እንደምትሰሚን ተስፋ አደርጋለሁ። መተሽ ደግሞ አብራችሁ ሆናችሁም እንደማይ በሙሉ እርግጠኝነት ነው። መቼም ተለያይታችሁ ላትለያዩ ለማን ደስ ይበለው ብላችሁ ነው የምትራራቁት። ለምን 1 ቀን 2 ቀን አይደለም ለሰከንድም ቢሆን ለምን ትከፍያለሽ? ለምን ትርቂዋለሽ? ለምን ይከፋል? የኔ ውድ እህት ተመለሽልን ነው የምለው። እና ሳሚልኝ አመሰግናለሁ ስላስገባችሁኝ። ይሄንን ማለት የሚገቡ ላሉት ለተረኛ እንለቃለን። ተራ በተራ በሉ፣ ቶሎ ተራ በተራ በሉ። እግዚአብሔር ይስጥሽ፣ ተባረኪ። ኒውት አንሱና በሉዋ ውዶቼ፣ የኔ ውዶች ኒውት አንሱና በሉ። ሰላም ጨረቃ ፋሚሊ ሁላችሁ እንዴት ናችሁ? ደህና ናችሁ? ሃይሚ እህት የኔ ትንሽ የኔ ሁሉ ነገር ምን ልበልሽ የኔ ቆንጆ፣ እኛ አንፈልግም ተራረቃችሁ እንደዚህ 2 አመት መቆየት ይቅርና 1 ወር 2 ወር እንኳን ለኛ ከባድ ነው እና አንድ ላይ ሆናችሁ አንድ ላይ እንድትሆኑ አንድ ላይ እንድትመጡልን ነው የምንፈልጉ። አንቺ ደግሞ የልጅ አዋቂ ነሽ የኛ ጣፋጭ። ስለዚህ ሁሉ ነገር ማስተካከል የምትችው አንቺ ነሽ የኔ ቆንጆ። ለዚህ ቡቡ ያለ አንቺ መኖር አይችልም፣ ያለ ቡቡ መኖር አትችይም። ስለዚህ ነይ ሁሉ ነገር አስተካኪ። ለማብለሽ ነው ህይወትሽን የምታበላሽው፣ ለማብለሽ ነው እንደዚህ የምታለቅሽ የኔ ቆንጆ። ነይና ሁሉ ነገር አስተካኪ ነው የምለው። በጣም ወድሻለሁ ቡቡ ወንድሜም በጣም ነው የምወደው። ስለዚህ አይሚዬ ነይና ህይወትሽን አስተካኪ። አንድ ላይ ኑልን እንደ በፊቱ ፍልቅልቅ ብላችሁ 3ኛ ወገን ሳታስገቡ መሀላችሁ ነገሮችን አስተካክሉ። ስለዚህ እንደ በፊቱ ኑልን ነው የምለው። እኔ ከዚህ በላይ ማውራት አልፈልግም። በጣም ነው የምወዳችሁ። መሀላችሁ የገባ ሴጣን መድኃኒዓለም ከመሀላችሁ ነቅሎ ያውጣላችሁ። ተራ በተራ በሉ ያወራችሁ። አዎ አውሩ። እንዴት ናችሁ ሁላችሁም ማለት ነው። እግዚአብሔር ይመስገን።
ስለ ሃይሚና ስለ ቡራ ማለት የምፈልገው ነገር ማለት ነው። አንደኛ ከኦዲየንስ ማለት ነው ጥሩ ነገር እንጂ መጥፎ ነገር ባይቀበሉ ደስ ይለኛል። ገባሽ? ለምን መሰለኝ እነሱ አሁን እያለያየ ያለ በተለይ ኦዲየንስ ነው። እኛ ተከፋፍለን እኛ ነን እግዚአብሔርን መጥፎ ነገር እየሰራን ያለ ነው ማለት ነው። ልጆቹ ይሄንን በቃ እኛ እውነት መስሏቸው እኛ የምናወራውን ነገር ጥሩ ጥሩ ነገር ሰው መጥፎውንም እየያዙ ይሄንን ደረጃ ላይ ደረሱ። ብሩኬ ጀግና ነው ሂድበት፣ ሃይሚ ጀግና ነሽ ሂድበት። ይሄንን አደረግነው። አሁን ደግሞ እናለቅሳለን ተመልሰን ማለት ነው። ገባሽ? ግን ይሄንን ነገር ትተን የእውነት ይሄንን በቃ ትተን አንድን በቃ እኔ ሃይሚን ከወደድኳት ብሩኬ መውደድ ግዴታ አለብኝ። ገባሽ? ምክንያቱም እሷን ስለሚወዳት እሱንም መውደድ ግዴታ አለብኝ። ብሩኬን ከወደድኩ ሃይሚ ብሩኬ የወደደውን እኔ መውደድ ግዴታ አለብኝ እና ይሄንን አስቀያሚ ነገር ከቃላቶቻችን የሚወጣ ነገር ተጠንቅቀን ልጆች እንደሚያድጉ ጥሩ ነገር ላይ እንደሚደርሱ ምክር ጥሩ እንትን ከሰጠነው ችግር የለም። በተለይ ኦዲየንስ ፕሊዝ በጌታ ይሁንባችሁ፣ ተውት በቃ ይበቃል። በቃ የእሱ እንባ አሁን ምን ያደርግላችኋል እናንተ? ምንም። የእሱ እንደዚህ ኩርሱስ ብሎ ቤት ውስጥ መቀመጥ ምንድን የተጠቀማችሁት? ምንም። እኔ ሂጄ ከብሩኬ ጋር አልኖርም። ገባችሁ? የምትኖረው እሷ ናት። ከእሱ ጋር የምኖረው እሱ እንደዛ ነው እንጂ እኔ እስቲ እዚህ ጋር አሽቃበጥኩት። ምንም ያገኘሁት ነገር የለም፣ ግን አጽያት ውስጥ ነው የገባሁት። በቃ ተውት፣ ከቻላችሁ አስታርቁት። እና ሃይሚ ደግሞ ማለት የምፈልገው አንቺ የልጅ አዋቂ ነሽ፣ በቃ በጣም ስማርት ልጅ ነሽ። እኔ እግዚአብሔርን ነው የምላችሁ፣ እንደሷ ስማርት ጭንቅላት ብኖረኝ አረብ ጋር አልመጣም ነበረ፣ እጠቀምበት ነበረ ይሄ ጭንቅላት ማለት ነው። እና ብዙ ሰው በአንቺ እየተማረ ነው፣ ብዙ ሰው ደግሞ እንትን እያለ ነው። እና ተመለሺ። ምንም ቢሆን ሀገርሽ ይሻላል። የሰው ሀገር ነው። ገባሽ? ከረፈደም ደግሞ ጥሩ አይደለም። በቃ ሁሉም ነገር ዋጋ ከፍለሻል፣ አይተናል። እሱም ከፍሏል፣ አይተናል። በቃ ይበቃል። ከተጣላችሁም ራሱ ሀገርሽ ላይ ገብተሽ ተጣሉ። በቃ ሀገር ላይ ይሻላል። እግዚአብሔር ሜዳ ላይ ማታቂ ሀገር ላይ እንትን ከሚሆን ሀገር ላይ መጣላት ይሻላል። እዛ እንደ ሩታና እንደ አብርሽ እዛ እርስ በርስ እዛው ይሻላል እንጂ የሰው ሀገር ብቻሽን። አሁን የት እንዳለሽ አናቅም እኛ። የምር እኔ በጣም ነው ያሳዘነችኝ፣ አንጀቴን ነው የበላችኝ። ለምን እቺ ልጅ እኮ እኛ ሸቃሊቶች እኮ እንዲህ በስልክ ራሱ እንተዋወቃለን። እቺ ልጅ ማንንም አታቅም፣ ከቤቷ አታቅም። እና ወደ ራስሽ ተመለሺ። አንደኛ ጸልይ። በቃ የሰውን ወሬ መጥፎ አትስሚ። ሰውንም ሁሉንም አትመኝ። ሁሉም ሰው ትክክል አይደለም። እኔ እንደ ራሴ ሁሉም ሰው ትክክል ጸልይ፣ ጸሎትሽ ላይ በርቺ፣ እምነትሽ ላይ በርቺ። ለሱ ራሱ እሱ መጥፎ መንገድ ከሄደ እኮ ጸልየሽ መመለስ ትችያለሽ ሃይማኖት። እና እኔ ምልሽ ወደ ሀገርሽ ተመለሺ። ካልቻልሽ ወደ ሀገር ራሱ መመለስ እግዚአብሔር እኛ በምንችለው ነገር እንረዳሻለን። ምንም ችግር የለም። በቃ እንረዳሻለን። የሚከፈለው ዋጋ ካለ እንከፍላለን። በቃ ምንም ችግር የለም። እና ወደ ሀገርሽ ተመለሺ። በቃ እኔ የምፈልገው እሱ ነው። እና ብሩኬ ደግሞ ከቻልክ ሴት ልጅ ናት። በቃ እኛ ሴቶች እኮ የመሰለውን ነው የምናደርገው። እና ተረዳት። ከቻልክ ከተመቸክ ሂድና ውሰዳት። ካልቻልክ ደግሞ እንደምትመጣ ነገሮቹን አመቻች። እና ሌሎቹን ተይ በቃ ሌሎቹን እናንተ ዙሪያ ያሉ ሰዎች ራሱ አትመኑ። እናንተ እያደጋችሁ ስለሆነ ቅናት ነው። በቃ እግዚአብሔርን ነው የምልህ፣ ቅናት ነው። ሰው እናንተን እንደምትለያዩ የሚፈልግ ሰው ነው እዚህ ምድር ላይ የሞላ። በተለይ ሶሻል ሚዲያ ላይ አንቺና ብሩኬ አንድ ላይ እንዳትሆኑ የሚፈልግ ሰው ነው የሚበልጠው። እና እናንተ ደግሞ እነሱን ለማቃጣል እነሱን ለማናደድ አንድ መሆን አለባችሁ። ጥሩ ደረጃ ላይ ደርሳችሁ እኛንም ማስደሰት አለባችሁ። እግዚአብሔርን እኔ ጸልያለሁ፣ በበኩሌ ጸልዩላችሁ። እናንተም እኔ የሚለው ይሄን ነው። በተለይ ኦዲየንስ ጥሩ ነገር አብሩ፣ ጥሩ ነገር ስሩላችሁ ለልጆች። መጥፎ መርዝ አትርጩ ነው የምላችሁ። ቴንክ ዩ። ቀጥሉ፣ ሁላችሁም ቶሎ አብሩ። አጠገብ ያላችሁ እየከፈታችሁ ኑይታችሁን አብሩ። የላ ክፈቱና አውሩ። እንዴት ነሽ ሳቢት? እንዴት ነሽ? ደህና ነሽ? ደህና ነሽ ወይ እናታችን?
አለ ሁላችሁ እግዚአብሔር ይመስገን ሰላም ነው። አለ ፈጣሪ ይመስገን። ጥሩ እንትን በሉላቸው። አዎ ጥሩ ነገር ነው የምንለው። ዛሬ ደስ ይላል። አንቺም እንዳይከፋሽ። ምንም ሆኖ መተዋል እነሱ ዋና ሁለቱ ከተስማሙ ምን እንፈልጋለን? ሁለቱ ማለ ፍቅር ካለ እኛ የምንፈልገው ይሄንን ነው እግዚአብሔርን እና ዛሬ እሱም በተናገረው ነገር ልክ ነው። ሀይሚዬ በቃ ተረጁ ያለፈው አልፏል። ከዚህ በኋላ እንዲህ አይነት ነገር ይደገማል ብዬ እኔ በራሴ በኩል አላስብም። አሁን ላይ የድሮ ብሩክ አይደለም፣ በጣም ተቀይሯል። እግዚአብሔርን እንደ ድሮ ነው ብለሽ ሀይሚ እንዳታስቢ፣ በጣም ተቀይሯል እና ክፉንም ደጉንም በአሁን ሰዓት አይታችኋል። በዚህ ሰዓት ከባድ ነው። ጓደኛን ማመን የለባችሁም። ሁለታችሁ ነው ነገራችሁን መፍታት ያለባችሁ። በፍቅር መሀል ሶስተኛ ሰው መግባት የለበትም። የአንቺን ሚስጥር እሱ ነው ማወቅ ያለበት፣ የእሱንም ሚስጥር አንቺ ነሽ ማወቅ ያለብሽ። የሚዲያ ሰው ስትሆኑ ደግሞ በጣም ጥንቃቄ ማድረግ አለባችሁ። ዛሬ ወንድሜ ነው እህቴ ነው ብላችሁ ያደረጋችሁት ነገር ነገ ዋጋ ሊያስከፍላችሁ ይችላል። ለዛ እባካችሁ ብሩክ አንተም ራስን ጠብቅ። ሀይሚዬ አንቺም የሰው ወሬ አትስሚ፣ አንተም አትስማ። አንዱኑልን እና ዛሬ ያየነው ጥሩ ነው። በሁለታችሁ መሀል ትልቅ የሆነ ፍቅር አለ። ፈጣሪ ያጣመረውን ማንም ሊለየው አይችልም። እና አንዳንድ ኦዲየንስ አላችሁ ክፉ ነገር የምትጽፉ ክፉ ነገር የምትናገሩ፣ እባካችሁ አትበሉ። በሰው ፍቅር መሀል አትግቡ። ካጠፉ አስተያየት ስጡ። አንተ ትበልጣለህ፣ አንቺ ትበልጫለሽ አይባልም። በባልና ሚስት መሀል ለሁለቱም እኩል ናቸው እና ለብሩክ ምለው ያው እሷ ከተናገረችው ቃላቶች እኔ ክብር ፈልጋለሁ ካንተ ከሌላ ሰው ብላለሽ። ልክ ናት። ወንድ ልጅ ነው ሴት ልጅ ማስከበር ያለበት። ታከብራታለህ ካንተ ግን አንዳንዴ የምትናገሩት ቃላቶች ይሆናል ኦዲየንስም እየያዘ እሷንም አንተን የሚናገሩት። ይሄን ነገር ቃላቶቻችሁን አስተካክሉ። ከሴት ይልቅ ደግሞ አንተ ስትከበር፣ አንተ ጀግና ስትሆን ማንም እሷን ሊናገራት አይችልም። አንተ ምንንም ነገር ማስቆም ትችላለህ። ለምን? አንተ ወንድ ልጅ ስለሆንክ ማለት ነው። እና እኔ እንደተረዳሁት ዛሬ ላይ እንዳወራችሁ ሀይሚ ይሄንን ነገር ትፈልገዋለች። እባክህ ከቻልክ ይሄንን ነገር ለማድረግ ሞክር፣ ከምንም በላይ ማለት ነው። እና ሶስተኛ ሰው ወንድም ሆነ ሴት ከዚህ በኋላ በህይወታችሁ ውስጥ አታስገቡ። ለምን? እናንተ ብዙም ይወዳችሁ ሰው አለ፣ ብዙም ደግሞ የእናንተን አንድነት የማይፈልግ አለ። ዛሬ ወንድም ነኝ ብሎ ገብቶ ያንተን ህይወት ያበላሻል። እህት ነኝ ብላ ገብታ ያንተን ህይወት ታበላሻለች። ለአንተ እሷ ናት መኖር ያለባት፣ ለሱ ደግሞ አንተ ነህ ለሷም ማለት ነው። እና እባካችሁ ሀይሚዬ የኔ ውድ፣ የኔ ቆንጆ፣ የኔ ስማርት፣ የኔ ምርጧ እህት፣ የኔ ጨዋ፣ አንቺ በጣም ጀግና ሴት ነሽ እና አንቺን ብትመጪ ምንም ችግር የለም፣ እሱም ቢሄድ ምንም ችግር የለም። ዋና የሁለታችሁ ፍቅር ነው። አንቺን ብትመጪ ዝቅ አልሽ አይባልም፣ እሱም ቢሄድ ዝቅ አለ አይባልም። ዋና የሁለታችሁ ፍቅር ነው የሚበልጠው። እንደውም እሱ ከሚሄድ አንቺ መተሽ ሰርፕራይዝ ብታረጊው እመቤቴን። ለምን? ይሄው ዛሬም እንደተናገረ ይወድሻል፣ ያፈቅርሻል። እና በዚህ በፍቅር መሀል ዝቅና ከፍ የለም። አንቺን ብታረጊው ችግር የለም፣ እሱም ቢያረግ ምንም ችግር የለም። ኦዲየንስ ደግሞ አንተ ያልሄድከው ስላላፈቀርክ ነው እንደዚህ ብላችሁ መጻፍም የለባችሁ። ማስመሰልም ይችላል እኮ ሄዶ እና አትሸወዱ። በምታዩት ልክ አትናገሩ። እነሱ ይዋደዳሉ። ባያፈቅራት እስከዛሬም አብሯት አይሆንም። ባያፈቅራት እፍና አርጎ ቁጥብ አርጎ አይዛትም። ስለሚወዳት ስለሚያፈቅራት ማንንም ሳያስነካ ለፕራንክ ነው ብሎ እንኳን ማንም እሷን እንዲደርስ ሳያደርግ ማንንም ሳትስም ማንም ደረት ውስጥ ሳትገባ ራሷን ጠብቃ እየሰሩ ያሉት እውነተኛ ሚስቱ ሊያደርጋት ስለፈለገ ነው። እና እባካችሁ ኦዲየንስ የሆናችሁት ያልሆነ ኮመንት ሆነ ያልሆነ ቴክስት አትጻፉ እሱ ጋር። እና እኔ የምለው ሀይሚዬ በጣም ነው የሚወድሽ፣ አንቺም እንደዛው ትወጂዋለሽ እና ተመለሽ። እንደውም እሱ ከሚሄድ በቃ አንቺ ተመለሽ እመቤቴን። በቃ ምንም ይሄ ዝቅ ማለት አይደለም። ይሄ ለፍቅር እውነተኛ ፍቅር በማላችሁ አለ ነው የሚባለው። እስቲ ነይና እሱንም እኛንም ሰርፕራይዝ አድርጊልን። እህታችን በጣም ነው የምንወድሽ፣ በጣም ነው የምናከብርሽ፣ የኛ ጨዋ 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 ሴት እና አንቺ ብትመጪ እኔ በእኔ በኩል ማርያምን አንቺ ብትመጪ ማለት ነው እሱ ከሚሄድ ነይ በቃ አንቺ ሰው ሀገር ነው እና አንቺ ተመልሰሽ ወደ እሱ ነይ፣ ሰርፕራይዝ አድርጊው፣ እኛንም ሰርፕራይዝ አድርጊ እና ፍቅር በሁለት ሰው መሀል የሚያልቅ ነገር ነው እንጂ ማንም ሶስተኛ ሰው ገብቶ
የሚበጠብጠውም ወይም ያስተካክለው ሳሚሊ ሁላችሁ እንዴት ናችሁ? በመሀላችሁ ሰላም ናችሁ ወይ? ከኛ ሰው እንዳታስገቡ። ከዚህ በኋላ ሀሰንም ሆነ ናቲም ሆነ በቃ ሰው ሀሳቡን ይጨርስ። እስቲ ሳሚሊ ላቆ ሰው ሀሳቡን ይጨርስና አስገቢ። አቆም። ተናገሪ። ሰው ሀሳቡን ይጨርስ ብዬ እኔ ራሴ ሞት ይዤ ነው ስራ ነው። እሺ እና እባክሽ በቃ ከዚህ በኋላ ይቅርታ አድርጉልኝና ሀሰንም ይበቃሃል፣ ናቲም ይበቃሃል። እንወዳቸዋለን፣ እናከብራቸዋለን። ከዚህ በኋላ ሁለቱ ፍቅረኛሞች ነገራቸውን ይፍቱ። ብዙም ጊዜ ሶስተኛ ሰው ሲገባ ነው እነሱ የባሰ የሚሰዳደቡትም የባሰ እልዩስ የሚገቡት። ለዛ ሀሰን እናመሰግናለን እስካሁን ለነበረት ነገር። ናቲም ወንድማችን እናመሰግናለን እስካሁን ለነበረ ነገር። በቃ ከዚህ በኋላ ብሩክ ራስ ፍታ ነገርክን፣ ሃይሚም ራስሽ ፍቺ። የሰው ምክር እንዳትሰሚ፣ የሰው ምክር እንዳትሰማ። በቃ ለኛ ትምህርት የሚሆነው ራሱ ሁለታችሁ ተነጋግራችሁ ስትፈቱ ለኛ ራሱ ጥሩ የሆነ ምክርና ጥሩ የሆነ ትምህርት ነው የሚሆነው። በቃ ስራችሁ በትክክል ተቋጨ ማለት ነው እና ሶስተኛ ሰው አያስፈልግም። ሃይሚዬ አንቺ ተመልስ፣ በቃ አንቺ ነይልንና እሱንም ሰርፕራይዝ አርጊ፣ እኛንም ሰርፕራይዝ አርጊ እና በፍቅር መሀል ደግሞ እሱ ይበልጣል እሷ ትበልጣለች የሚባል ነገር የለም። እሱም ቢሄድ አንቺም ብትመጪ ምንም ችግር የለም። አንቺ ነይ በቃ አገርሽ ኢትዮጵያ ነው። እሱም ቢሄድ ሰው ሀገር ነው። አንቺ ሄዶ ስላመጣ ምንም የሚጨምር ነገር የለም፣ ስለቀረ ምንም የሚቀንስ ነገር የለም። ለዛ አንቺ ፍቅርሽን ማዳን ያለብሽ አንቺ ሴት ነሽ፣ ብልህ ነሽ፣ ራስሽ ነይ በቃ ሰው ሀገር እሱ መሄድ የለበትም። ወረኛን ማሳፈር አለባችሁ። ይወድሻል፣ ትወጂዋለሽ። በማላችሁ ሶስተኛ ሰው እንዳታስገቡ እና ምናሽ አንቺን አይደለም በማዕከል ስትገባ እሷ ትጨርስ መጀመሪያ ብያት አስቆምኳት። ይቅርታ አድርጊልኝ እያልኳት ነው። እማ ቀጥይ አንቺ ደግሞ ለሃይሚዬም ለብሩኬም ሃይሚዬ እንድትመለስ አንድ ሰከንድ ብቻ ለፋሚሊ አንድ ሰከንድ ብቻ ሳሚሊ ፈጣሪ ደግሞ እንትን ያልሹን ያለቀሹን እንባ እርግጠኛ ነኝ ፈጣሪ ይክስሻል። ሃይሚ ትሰማሻለች። ከዚህ በኋላ እየሳቅሽ እንድትመጪ እንዳታለቅሽ እሺ። እግዚአብሔር ጸሎትሽን እየሰማ ነው። ዛሬ ምልክት አሳይቷል። ነገ ደግሞ በጥሩ መንገድ ነገ የሚሆነ ተነጎዳ ይመጡልናል። እሺ እኔና ቅድስት አርሴማ ደግሞ ወደ ስላሴ ደግሞ እያለ በዚህ 3 ቀን ውስጥ ሃይሚዬ ትመጣለች ብለን እናስባለን። የልባችን እዚህ ጋር ያላችሁት ጥሩ ሆነ አስተያየት ስጡ፣ ተናገሩ። ተናገሪማ አስተያየት ስጡ። ቀጥሉ የኔ ወዶች፣ ክፈቱና